ከተለያየ ሰው ጋም በእናንተ ውሸት መጣላት የለብንም ሲሉ እነ ትክክል ዛሬ ምርር ብሏቸው መናገራቸው ተሰማ። ለካ ወዶ አይደለም አብርሃም አልፈልግም ያለው። ምክንያቱም ልጅ ያለው ሰው መከበር አለበት። አብርሃም ምንም ቢሰራ ወንድ ልጅ ነው። አንቺ ደግሞ ከሱ 4-5 ስቴፕ ተራምደሽ መገኘት አለብሽ ሲሉ እነ ትክክል ቢናገሩም ግን እነ ትክክል ዛሬ የተናገሩትን ነገ ስለማይደግሙት ብዬ እኔም አለፋልኩት። የነሱ ነገር ተከርኖ ይብሰል ማለት ነው። አረ ጭራሽ እንደውም ይቅርታ እንጠይቅ ራሱ ማለታቸው ተሰማ። እኔ መቼም ይቅርታ ቢሉኝ ውሻ ነው ማርድላቸው ስል መልሴን መልሻለሁኝ ማለት ነው። ካልዳነ ይሙት ካልደፈረሰ አይጠራም ውሃ ይላቸዋል። ታዲያ የሚዲያው አነጋጋሪ የሆነው ማይክል ጃክሰን ሁለቱም ሴቶች እያበዱለት ይገኛሉ። የተጣላ ሰው ተራርቆ እንጂ የማየው ጧት ማታ ቪዲዮ ደቅ ነው ሲጨቃጨቅ አይቼ ሰምቼም አላቅም ማለት ነው። ታዲያ በሌሊቱ የሄርሜላ መልእክት ምን ይላል? የቲክቶክ ጦርነት እንደቀጠለ ነው ማለት ነው። አበቦቹ ከመስኖ ስር ለመለሙ፣ ወፎቹ ተሳሳሙ በማለት ለአብርሃም ዜማዋን እያቀነቀነችለት ትገኛለች። ያላንተ ምንም አይሆንም፣ ሰዎች ይለፈልፋሉ እንጂ እኔ እናንተ መቼም አንለያይም እያለች ነው ሄርሜላ ማለት ነው። ምን አለብሽ አንቺስ በጸባይ ሰርስረሽ ገብተሻል። ይብላኝ እንጂ ለሩታ ሀብቴ ትዳሯን አባጣና ጎርባጣ ላደረገችው ትዳር በብልሃት እንጂ በጭቅጭቅ እንደማይመራ አይተሻል። እኔም እያሳየሁሽ ነው። ሰብስበሽ ባልሽን መያዝ የነበረብሽ አንቺ ነሽ። ብልጢቷማ ያዘችው ስትል ሄርሜላ ለሩታዬ ብትመልስላትም ሩታ ግን እኔ ላይፌ ከሌላ ጋ ነው ስትል ይሄ ላይፌ ከሌላ ጋ ነው ያለችበት ፓርት በጣም ብዙ ህዝብን ነው ያሳዘነው ማለት ነው። እንዴት 3 ዓመት ሙሉ ሩታ ተጎዳች ብለን እንባችንን ስናዘንብ የነበረው ከንቱ ሆነ ወይ በማለት ተናገሩ። ሩታ ግን የፈለገው ሰው ቢናገር፣ የፈለገው ሰው ቢያብድ፣ የፈለገው ሰው ቢያለቅስ እሷ አይዶን ኬር አባውት ማንንም አልሰማም። አሁን ላይፌ ከአዲሱ ጋ ነው ስትል ለካ እውነት ነው። የመጣሽበትም እንደዚህ አይነት ላይፍ ነበረ። አሁንም ይሄንን ላይፍሽን ልታሳይን ነው ወይ? እንዴት ክብርሽ የወረደ ነው። ለአንቺ ትልቅ ክብር ሰተን ነበር፣ አሁን ግን ክብርሽን አውርደናል ሲሉ ብዙዎቹ ተናገሩ። ይሄ ማለት 3 ዓመት በውሸት የተሞላ ድራማ፣ ስታለቅሽም የነበረው ድራማ ነው፣ አመጣጥሽም አያምርም ነበር በማለት እነ ትክክል ገለጹ። ታዲያ ሩታ ሀብቴ ይሄ ነገር ህዝቡ ሊቆጣባት የቻለው በምን ምክንያት ነው? ምክንያቱም እንዴት የወተት እቃሽ ሳይደርቅ እንዴት በአደባባይ ላይ ወተሽ ከወንድ እኩል ተፎካክረሽ እንዴት ፍቅረኛዬ ነው እንዴት ባሌ ነው ብለሽ ሌላ ወንድ እቤት አስገብተሽ ይዘሽ ትመጫለሽ? ሴት ማለት ተከብራ፣ ሴት ማለት እናት ናት ሲሉ ብዙዎቹ ቢገልጹም ግን ሩታ ግን ይሄ ቪዲዮ ለመስራት ምንስ አነሳሳት? እንዴት ሰው ክብሩን ዝቅ የሚያደርግ ቪዲዮ እንዴት ይሰራል? ከአመት የማይለወጡ እንዲሁም ብዙ ጊዜ የቡታጅራ ዩቲዩበሮች አውደ አመት የክርስቲያን በዓሎች ሲመጡ ድራማቸው ይቀጥላል። ህዝቡ በዓሉን በሰላም እንዲውል አይፈልጉም። የነሱ ደስታቸውን ፕራይቬት እያደረጉ ጠባቸውን ደግሞ በፓብሊክ ነው የሚያደርጉት ሲሉ ኦዲየንስ ቢያዝንባቸውም ግን እነሱ እንደሆነ እነታጥቦ ጭቃዎች መሆናቸውን ሪል በአደባባይ ላይ አሳይተዋል ማለት ነው። ስለዚህ እነዚህ ልጆች በምን መቀጫ ነው ወደ ራሳቸው መመለስ የሚችሉት ለምትሉኝ በሙሉ ማለት ነው። ሁሉም ሰው አንድ ሆኖ ኮሜንቱን ካልተመለሳችሁ እኛ መቅጫችን የእናንተን ቪዲዮ ባለማየት እንተባበራለን ብሎ ህዝቡ ለአንድ ቀን ቢነሳባቸው ወደ ራሳቸው ይመለሳሉ ማለት ነው። ስለዚህ እነሱ ግን ኦዲየንስ በ2 በ3 ፓርት ስለተከፋፈለ የኔ አድናቂ ይሄ ነው የኔ አድናቂ እንትና ነው እያሉ ነገሮቹን ሊቋጩት ባለመቻላቸው
ሁላችንም አዝነናል። ግሬስ ፋሚሊ ሲመሰረት ግሬስ በጣም ደስ የሚል ፋሚሊ በማለት ከቲክቶከር እስከ ሶሻል ሚዲያ ማነጋገሪያ ነበር የሆነው። ዛሬ ግን ግሬስ ፋሚሊ በጭቅጭቅና በንትርክ ምንም ትምህርት አዘል ያልሆነ ቪዲዮ በመለቀቁ ባለ ትዳሮች እኛ እንደዚህ አይነት ትዳር አይተንም ሰምተንም አናቅም።